በመጀመሪያ እንኳን ደስ አላችሁ ማለት ፈልጋለሁ የአርሴናል ደጋፊዎች። ኳስ ሜዳ ውስጥ ያሉት የክለቡ ተጫዋቾች የሚደክሙት እነሱ ናቸው፣ የሚሯሯጡት እነሱ ናቸው፣ ወድቆ የሚነሱት እነሱ ናቸው፣ የሚደሙት እነሱ ናቸው። ላባቸውን ያፈሰሱትና ማናቸው? ተጫዋቾቹ ናቸው። ግን ተጫዋቹ ያፈሰሰው ላብ በመጋራት ድሉ የኔ ነው የሚለው ማን ነው? ላቡን ያላፈሰሰው ደጋፊዎች ናቸው። እኛ ደግሞ መጽሐፍ እንደሚለን በመጀመሪያው አዳም የተነሳ ወድቀን ነበር። ሁለተኛው አዳም መጥቶ የኛ የሆነውን ነገር ሁሉ ሰርቶ ድል ነስቶ የሱ ድል ለኛ ተቆጠረልን ብንል አይገርምም። ስለኔና ስለናንተ መስቀል ላይ የተሰቀለው ማን ነው? የሞተው ማን ነው? ድል የነሳው ማን ነው? ሞትን ኢየሱስ ነው። ያልተጋጠማችሁትን ፍልሚያ የኛ ነው ብላችሁ እንደወሰዳችሁት ሁሉ እዛ የሚበልጥ ደግሞ የሚወሰድ ነገር አለ። ልክ ዋንጫው የኛ ነው እንዳላችሁት የሚበልጥ ደግሞ ዋንጫ አለ። የጌታ ሰላም ከሁላችን ጋር ይሁን። እንዴት ናችሁ? ዛሬ እንግዲህ በአርሴናል ማሊያ መጥቻለሁ። ሰሞኑን እንግዲህ ሁላችሁም እንደምታውቁት ወቅታዊ የሆነ ጉዳይ አለ። የአርሴናል ክለብ ከ22 ዓመት በኋላ እንግዲህ አሸንፏል ማለት ነውና በተለይም በሀገራችን የአርሴናል ደጋፊዎች ከጫፍ እስከ ጫፍ ደስታቸውን እያሳዩ ነበር። እቺን 2-3 ቀናቶች በጣም የተለየ አከባበርን ያየን ነውና እኔ ደግሞ እንደምታውቁት ወንጌልን ነው መስበከው፣ ወንጌልን ነው ማስተምረው። እያንዳንዱ ነገር ለወንጌል ጥቅም ማዋል አለብን ብዬ ስለማስብ ነው ዛሬ በዚህ በማሊያ የመጣሁት። እንደምታውቁት ከዚህ በፊት በቀሚስ አገለግላለሁ። በቀሚስ ስላችሁ የኦርቶዶክሱን ሰናፊን የሚባለውን ማለት ነው። እሱን አድርጌ አገለግላለሁ። አንዳንዶች ደግሞ በቲሸርትም ልመጣ እችላለሁ። እያንዳንዱ ነገር ለወንጌል ጥቅም ማድረግ አለብን ብዬ ስለማስብ ነውና ዛሬ መልእክቴ በተለይም ኳስ የምትወዱ ኳስ የምታዩ የክለቦች ደጋፊ የሆናችሁ ሰዎች ለናንተ ነው መልእክቴ። በሚገባችሁ አንደርስታንድ በምታደርጉት ቋንቋ ወንጌልን ልነግራችሁ ነው የምፈልገው። እንግዲህ በመጀመሪያ እንኳን ደስ አላችሁ ማለት ፈልጋለሁ የአርሴናል ደጋፊዎች። እግር ኳስ ያው ጽድቅም ኃጢያትም አይደለም፣ ሁለቱም አይደለም፣ ኖርማል ነገር ነው። እንኳን ደስ አላችሁ ማለት ፈልጋለሁ። ግን የታዘብኩትን ወይም ደግሞ የተረዳሁትን አንድ እውነት ልንገራችሁ። ደጋፊዎች ከመደገፍ ባለፈ ተጫዋቾቹ ጋር ሜዳ ውስጥ ገብተው አንድ ጎል አያስቆጥሩም አይደል? የትኛውም ደጋፊ በተለይም ደግሞ ከስቴዲየም ውጭ ያለ ደጋፊ አይደል? ከስቴዲየም ውጭ በተለይ ከስቴዲየም ውጭ ያለው ቢያንስ ስቴዲየም ውስጥ ያለው በቃ በርታ ምናምን ሊል ይችላል። ግን ከስቴዲየም ውጭ ያለው ደጋፊ ኳስ ሜዳ ውስጥ ገብቶ አንዲት ጎል አስቆጥሮ አያውቅም። አንዲት ጎል አስቆጥሮ አያውቅም። አይደለም ጎል ማስቆጠር ይቀርና ኳስ አቀብሎ አያውቅም ለአንዱ ተጫዋች አይደል? ስለዚህ የክለብ ደጋፊዎች በሚመች ወንበር ላይ ተቀምጠው አንዳንዱም እየበላ አንዳንዱም እየጠጣ አንዳንዱም ከስሜት የተነሳ ቁሞ ከመደገፍ ባለፈ ያ ክለብ እንዲያሸንፍ የሚያደርገው የተለየ የጉልበት መዋጮን አያደርግም። ኳስ ሜዳ ውስጥ ያሉት የክለቡ ተጫዋቾች የሚደክሙት እነሱ ናቸው፣ የሚሯሯጡት እነሱ ናቸው፣ ወድቆ የሚነሱት እነሱ ናቸው፣ የሚደሙት እነሱ ናቸው፣ ከባድ የሆነ አክሲደንት የሚደርስባቸው እነሱ ናቸው። አንዳንዱም ኳስ ሜዳ ውስጥ እየተጫወተ የሞቱም አሉ። ከግጥሚያው በፊት ደግሞ እልህ አስጨራሽ ትሬኒንግ የሚያደርጉት እነሱ ናቸው። ደጋፊዎቹ ትሬኒንግ ያደርጋሉ። እልህ አስጨራሽ የሆነ በጣም ከባድ ትሬኒንግ የሚያደርጉት እነማን ናቸው? የክለቡ ተጫዋቾች ናቸው። ለረጅም ጊዜ ትሬኒንግ አድርገው በጣም ብዙ ዋጋ ከፍለው ነው ወደ ኳስ ሜዳው የሚገቡት ለመጫወት። ኳስ ሜዳው ውስጥ ከገቡም በኋላ የሚደክሙት እነሱ ናቸው፣ የሚለፉት እነሱ ናቸው፣ ሪስክ የሚወስዱትም እነሱ ናቸው። የክለቡ ደጋፊ ባለበት ሆኖ ነው የሚያየው፣ ባለበት ሆኖ ነው የሚዝናናው። አያችሁ? ጎል ግን ሲያስቆጥር ያ የክለቡ ተጫዋች አገባን የሚለው ማን ነው? ደጋፊው ነው። ግን አግብቷል ወይ? አላገባም። ጎል እንዲያስቆጥሩ የሆነ አስተዋጽኦ አድርጓል ወይ? አላደረገም። ግን ጎል ሲያስገቡ አገባን ይላሉ። ያው አርሴናል አሁን ሲያሸንፍ አሸነፍን ይላሉ። አያችሁ? ዛሬ ማሳያችሁ ላብን የመጋራት ሚስጥር በሚል ነው። ላብን የመጋራት ሚስጥር። ላባቸውን ያፈሰሱና ማናቸው? ተጫዋቾቹ ናቸው። ግን ተጫዋቹ ያፈሰሰው ላብ በመጋራት ድሉ የኔ ነው የሚለው ማን ነው? ላቡን ያላፈሰሰው ደጋፊዎች ናቸው። በተጫዋቾቹና በደጋፊዎቹ መካከል ሰማይና ምድር ያክል ልዩነት አለ። ግን ተጫዋቾቹ ያደረጉትን ስኬት ያመጡትን ስኬት በመጋራት ስኬቱ የኛ ነው ይላል ማ? ደጋፊው። ቢሸነፍስ ኖሮ አርሴናል ተሸነፍን ነበር የሚባለው። ተሸነፍን ብለው ያዝኑ ነበር። ግን አርሴናል ተጫዋቾቹ የክለቡ ተጫዋቾች ሲያሸንፉ ደጋፊው ምን አለ? አሸነፍን አለ። አሸነፍን ማለት ብቻ አይደለም። አርሴናል ዋንጫውን ሲያነሳ እዚህም ሀገር እንግዲህ እዚህ ሀገር ያለውን ያዩት እዚህም ሀገር ዋንጫ አሰርተው አንድ ላይ ምን አደረጉ? አነሱ ማለት ነው። ድሉ
የአርሴናል ተጫዋቾች ነው። ደስታው ደግሞ የማን ሆነ? የደጋፊዎችም ሆነ። እኛ በሚል ስሜት ማለት ነው። እኛ በሚል ስሜት ቢሸነፉም ተሸነፍን ነበር የሚሉት፣ ስላሸነፉ አሸነፍን አሉ። ታዲያ የክለቡ ደጋፊዎች ሳይሮጡ ሳይደክሙ ሳይለፉ ላባቸውን ሳያፈሱ ምንም አይነት ሪስክ ሳይወስዱ የተጫዋቾቹን ላብ በመጋራት አሸነፍን ማለት ከቻሉ እኛ ደግሞ መጽሐፍ እንደሚለን በመጀመሪያው አዳም የተነሳ ወድቀን ነበር። ሁለተኛው አዳም መጥቶ የኛ የሆነውን ነገር ሁሉ ሰርቶ ድል ነስቶ የሱ ድል ለኛ ተቆጠረልን ብንል አይገርምም? አይገርምም? በመንፈሳዊም ዓለም ተመሳሳይ ነገር ነው የሆነው። ልክ የክለቡ ደጋፊዎች ምንም ሳያደርጉ ባሉበት ቦታ ሆነው ተጫዋቾቹ ያስቆጠሩትን ጎል አስቆጠርን ብለው ተጫዋቾቹ ያነሱትን ዋንጫችንን አነሳን ካሉ አሸነፍን ካሉ እኛ ደግሞ የምንለው ነገር ጌታችን ኢየሱስ ክርስቶስ ምድር ላይ ያደረገው ነገር ለኛ ይቆጠርልናል ምንለው ከዚህ አንጻር ነው። የወደቀው እሱ ነው፣ የተንገላታው እሱ ነው፣ የተጨነቀው እሱ ነው፣ የቆሰለው እሱ ነው፣ የደማው እሱ ነው። ያችን መራራ የሞት ጽዋ የጠጣው ኢየሱስ ነው። ስለኔና ስለናንተ መስቀል ላይ የተሰቀለው ማን ነው? ኢየሱስ ነው። የደም ላብ ያላበው ማን ነው? ኢየሱስ ነው። የሞተው ማን ነው? ኢየሱስ ነው። ድል የነሳው ማን ነው? ሞትን ኢየሱስ ነው። የሱ ድል ለኛ ለምናምነው ተቆጠረልን። ስለዚህ በምድራዊም እንኳን ያልተጫወታችሁበትን ኳስ ያልተጋጠማችሁትን ፍልሚያ የኛ ነው ብላችሁ እንደወሰዳችሁት ሁሉ ከዛ የሚበልጥ ደግሞ የሚወሰድ ነገር አለ። ልክ ዋንጫው የኛ ነው እንዳላችሁት የሚበልጥ ደግሞ ዋንጫ አለ፣ የዘላለም ሕይወት የሆነ እሱን የምትወስዱት ምንም ነገር ሳታደርጉ ምንም ከናንተ የሚጠበቅ ነገር ሳታደርጉ ልክ ክለቡን እንደደገፋችሁት ድጋፍ ብቻ ነው ያደረጋችሁት። ልክ እንደዛው በእምነት ብቻ የዘላለም ሕይወት ለእናንተ ይሆናል ማለት ነው። ሐዋርያው ጳውሎስ በሮሜ መልእክት ምዕራፍ 4 ላይ እንደዚህ ይላል ቁጥር 6 ላይ ስለዚህ ደግሞ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይንስ ሳይገረዝ? ተገርዞ አይደለም ሳይገረዝ ነበር እንጂ። አያችሁ፣ የተቆጠረለት ለአብርሃም ጽድቁ ሳይገረዝ ነው። የሚያስመካ ነገር ሳይኖረው ወይም ሕግን ሳይፈጽም ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ተመልከቱ፣ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ስለዚህ ሕግን ሳንጠብቅ ሳንገረዝ በእምነት ብቻ ለምናምን ጽድቅ ይቆጠርልን ዘንድ ይገባል ይላል። ምንም ነገር ሳናደርግ። ከዛ ወረድ ይልና ቁጥር 23 ላይ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። ምን ይል ዘንድ? ይቆጠርልን ዘንድ አለው ለምናምን ለኛ። አያችሁ፣ እኛን ለማጽደቅ ክርስቶስ ተነስቷል። ስለዚህ እሱን ካመንን ጽድቅ ይቆጠርልሃል። ልክ የአርሴናል ደጋፊዎች ምንም ሳይሰሩ ምንም ሳይወጡ ሳይወርዱ የአርሴናል ተጫዋቾችን ላብ በመጋራት አሸነፍን ካላችሁ እኛ ምንም ነገር ሳንሰራ ባለንበት ቦታ ሁነን ኢየሱስ ክርስቶስ ቀራንዮ ላይ የሰራውን ስራ በእምነት ብቻ አሜን ብለን በመቀበል የእርሱ ጽድቅ ለኛ ይቆጠርልናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሐዋርያው ጳውሎስ እንደዚህ ይላል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እኛ ምንሆን ዘንድ የእግዚአብሔር ጽድቅ እንሆን ዘንድ። ስለዚህ የክለቡ ደጋፊዎች በአርሴናል ተጫዋቾች ውስጥ ሆነው ስሜታቸውን በመጋራት ላባቸውን በመጋራት ድሉ የኛ ነው እንዳሉት ሁሉ እኛም ደግሞ በኢየሱስ ክርስቶስ ውስጥ ሆነን ኢየሱስ ክርስቶስ ያደረገው የድል ተጋድሎ ሁሉ የኛ ነው፣ የእርሱ ጽድቅ ለኛ ይቆጠራል ብለን እናውጃለን ማለት ነው። ስለዚህ ምናልባት በጌታ ያልሆናችሁ የእግር ኳስ ደጋፊዎች እናንተ በምትረዱበት መንገድ ነውና ያቀረብኩላችሁ። የትኛውም ክለባችሁን ስትደግፉ ክለባችሁ ሲሸነፍ ተሸነፍኩ እንደምትሉት ሁሉ ክለባችሁ ደግሞ ሲያሸንፍ አሸነፍኩ እንደምትሉ ሁሉ ምንም ሳታደርጉ ከዛ የበለጠ ደግሞ የዘላለም ሕይወትን ጽድቅን ምንም ሳሰሩ ከናንተ የሆነ ነገር ሳይጠበቅ በእምነት ብቻ የዘላለም ሕይወትን የእግዚአብሔርን ጽድቅን ትቀበሉ ዘንድ ጥሪያችንን እናስተላልፋለን።
ጸጋ ይብዛላችሁ።